ሰላም ጤና ይስጥልኝ ውድ ኢትዮጵያውያን በያላችሁበት ሰላም ለእናንተ ይሁን። አሸናፊ ወንድማችሁ ነኝ። እንደምታዩት ዛሬ ደግሞ ብልጽግናን በዚህ ነው የምናበጥረው። ይበጠራል። ብልጽግናን ለማበጠር ሁሌም እናበጥረዋለን። እንደምታዩት ጸጉሬ አድርጓል። ይበጠራል። ብልጽግና ውረድ 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 ትወርዳታለህ። ውድ የፌስቡክ ተከታዮች እንዲሁም በተለያየ ሚዲያ ይህን የውረድ ቻለንጅን የተቀላቀላችሁ ወገኖቻችን በጣም ከልቤ ወዳቸዋለሁ። በጣም አከብራቸዋለሁ። በጣም የሚገርም ከጠበቅኩት በላይ ሪስፖንስ ያገኘሁት። ተደብቆ ጸጉሩን ተቆርጧል ብሎ ብልጽግናዎች ስለሚያስወሩ ስለ ብልጽግና እንደምለው ነገር አለኝ። ብልጽግና ተረብሿል። ሀገር ሞት የሚለው ቴዲ አፍሮ እኔ እንኳን የዘፈን ብዙ አድናቂ አይደለሁም። ነገር ግን ኢትዮጵያውያንን ከጫፍ እስከ ጫፍ ለዚያውም የአብይ የብልግና ወይ ብልጽግና አላዋቂነት ታክሎበት አተካራ ፈጥሮ የሚሊዮን ብር ማስታወቂያ ለቴዲ አፍሮ ሰርቶ አሁን ኢትዮጵያውያን የበለጠ እንዲነቃቁ አድርጓል። በጣም 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 ልዩ ነበር። ቁራ ንስር ከብልግና ጉዟችን ማንም አያቆመንም ብሏል። ባይዘወይ ስለ ብልጽግና ስታወሩ ጽን አውጧት። የለችም። ደብረ ጽዮን ጋር ነች። ስለዚህ ብልግና ከብልግና ጉዟችን ማንም አያቆመንም ብሏል አብይ አህመድ። ከብልግና ጉዟችን እነሱ ብልጽግና ካሉ ብልግና ማለት ነው እንግዲህ ያው ስንዴ ካሉ እንክርዳድ እንደሆነ ሁሉ፣ ሰላም ካሉ ጦርነት እንደሆነ ሁሉ፣ እመርታ ወይም እድገት ካሉ ጉስቁልና እንደሚሆን ሁሉ ብልጽግና ሲሉ ብልግና ነው። ስለዚህ ከብልግና ጉዟችን ማንም አያቆመንም ብሏል። ይችን ቁረጡ እናላኩለት። ቁራ ነው፣ ንስር ነው። እንደወደን እንደዚሁ እናደርጋለን፣ እንደፈለግን ከዚህ ቀደም እንደምናደርገው እናደርጋለን ብሏል። ምናልባት አጫሉን እንደዛ ፎክሮ እንደገደለ ቴዲም ላይ ምን እርምጃ ሊወስድ አስበው እንደሆነ እናያለን። እንግዲህ ህዝብ በዚህ ደረጃ አብይ አህመድ ኢንተርቪው ሰጥቶ 36 ሰው ላይ እያየ ቴዲ በአንድ ቀን ሚሊዮኖች ምንድን ነው ዘፈን የማድነቅ ጉዳይ አይደለም እንዳልኳቸው። ነገር ግን የኢትዮጵያ ህዝብ ፍላጎት ከአብይ ጋር አጌንስት እንደሆነ ፈጽሞ ሆድና ጀርባ እንደሆኑ ኢትዮጵያ ህዝብ የአብይ አህመድ ውሸት ቋቅ ብሎ ቁንጣን ይዞታል። ጠግቦ ማለት ጠግቦ ከዛ አልሰማህም አላይህም ብሏል። አብይ ሲመጣ ቲቪ መስጋት ነው። ኢቲቪን የሚከታተለው የለም። እኔ እኮ ግራ የሚገባኝ አፕሎድ ቪዲዮን የጫኑ ሰዎች ራሳቸው አያዩትም እንዴ? አንድ ሰዓት አይተው 36 ሰው ረሼም ነው እንዴ? በእውነት ረሼም ነው። የሀገር ጠቅላይ ሚኒስትር ነው የሌለው
እኔ እኮ በዶላር እየከፈለ አስተዋውቆ እንትኑን በኢትዮጵያ ህዝብ በጀት በኢትዮጵያ ህዝብ ሀብት ፌስቡኩን የኔ ከአፍሪካ አንደኛ ነው የኔ በኢትዮጵያ አንደኛ ነው ይላል። አንተን ማን ወደው ላይክ ሰብስክራይብ አድርጎ ነው? አንተ የገንዘብ እየረጨ በገንዘብ ኃይል ፎሎወር ገዛህና ተከታይ አንደኛ ኦኬ ያ ሁሉ ተከታይ ከዛ ከ3 ሚሊዮን ተከታይ ኦር 4 ኦር 5 ሚሊዮን ተከታይ አለኝ ካልክ ያ 5 ሚሊዮን ተከታይ ለምንድነው ከዛ ውስጥ 100,000 ማያይል? ሜክ ሴንስ? 100,000 ሰው ያንተን ቪዲዮ የሚያይ አለ? እስቲ ኢትዮ ፎረም ሲለጥፍ ከመንግስት ጋር አንድ ግለሰብ ያየ ሰው የሚባል አንድ ጀግና አንድ ግለሰብ ባይዘው እሱን ያየ ሰውን ለሽልማት ለሚሰጡ ድርጅቶች ለተለያዩ ድርጅቶች ጠቁሜዋለሁ። እናንተም ጠቁሙ። እንደዚህ አይነት ጀግና ሊበረታታ ይገባል። ጀግናን ምን ፈጥረው እንደዛ ነው። ሽልማት ይገባዋል። የተለያዩ ዓለም አቀፍ ሽልማቶች እንዲታጭ እኔም አመልክቻለሁ። እናንተም በምትችሉት በምታገኙት ሁሉ አመልክቱ። ይሄ ጀግና ነው። ብቻውን መንግስትን የሚገዳደር ማለት ብቻውን መንግስትን ኢትዮጵያን ቢሊዮኖች ትሪሊዮኖች ኢኮኖሚ እንደፈለገ የሚጫወትበት 40,000 የተከፋይ ሰራዊት ያለው ታንክና ባንኩን እንዳለ አጠቃላይ በእጁ የያዘውን ሰው አንድ ያየ ሰው ሽመልስ በሰዓታት ውስጥ 100,000 ሰው በአንድ ቀን ውስጥ 300-400,000 ሰው በ4 ሰዓት አብይ አህመድስ ላይቭ 36 ኦ ማይ ጋድ ምንድነው የሚሰማችሁ? እስቲ ሐሳብ ስጡ። ይሄ ነገር እውነት በሰላም ነው ማለት የብልጽግና ካድሬዎች 100,000 ስንት ነው 600,000 ምናምን ስንት ሚሊዮን አባል አለኝ ሲሉ አልነበረም እንዴ? የት አለ? ሼም ኦን ዩ። በጣም አሳፋሪ ነው። አስቀኝም ነው በጣም ነው። ኦ ማይ ጋድ እና ይሄ ሰው ቀኑ ጨልሞበታል። በአንድ በኩል ፕሮፓጋንዳውን ውሸቱን ጠግቦ ሰው ቁንጣን ይዞት የሚያይለት ጠፍቷል በአንድ በኩል። በሌላ በኩል በሙዚቃ በኪነ ጥበብ የአብይን ችግር በማጋለጥ አገር እንዳፈረሰ ተጋልጧል። ያን ደግሞ የኢትዮጵያ ሕዝብ እውነት መሆኑን ምን ያክል ለዛ የኪነ ጥበብ ስራ አድናቆቱን በመግለጽ ሼር በማድረግ በማየት የአርቲስት ቴዲ አፍሮን እጅግ በጣም የተዋጣ ስራ አይተናል። የኢትዮጵያ ሕዝብ የሚፈልገውንም አውቀናል። ስለዚህ ጥረታችን ትክክል እንደሆነ ውረድ ስንል ትክክል እውነት ሀገር ያፈረሰ ሰው ውረድ ካልተባለ ታዲያ ማን ነው ውረድ የሚባለው? ሀገር ሞተች እኮ ለቅሶ ድረሱ ነው አይደል? ዳስጣል ለቅሶ ድረስ ነው። ስለዚህ አገርን ለገደለ ሰው አገርን ላወደመ ሰው ውረድ ከማለት ውጪ ምንድነው ማለት የምንችለው? ውረድ ይውረድ። ስለዚህ አብይ አህመድ መውረድ አለበት። የሆነ ምርጫ ምናምን የለም ነው እንጂ ምንም ምርጫ ምናምን የሚባል ነገር የለም። የሆነ እንትን በቃ ሻንጣህን ይዘህ ውጣ ከዛ ቦታ። ማትወጣም ከሆነ እንድትወጣ ይደረጋል ማለት ነው። እናባረራለን። አብይን ከስልጣን ከማባረር የበለጠ ቅድሚያ ኢትዮጵያ የላትም። እንደ ጠንቅ ከአብይ የበለጠ ችግር ኢትዮጵያ የላትም። ስለዚህ ውረድ ቻሌንጅ የተቋረጠ እንዳይመስል በተለያየ ምክንያት በጊዜ መጣበብ በየጊዜው
መጥቼ በዚህ መልኩ መልእክት ማስተላለፍ ስላልቻልኩ ነው። ግን ያው ቻሌንጁም አለ፣ እኔም አለው፣ ጸጉሬም አለ፣ እያደገ ነው፣ ገና አጎፍረዋለሁ። ግን እስከ ድሬድ እስኪሆን ድረስ አብይ በስልጣን ላይ ስለሌለ አም ፋይን። ራይት አፍተር አብይ ከስልጣኑ ሲወርድ ጸጉሬን ተስተካክዬ ትክክለኛውን የምፈልገውን የሚያምርብኝን አቆራረጥ ስታይል እቀጥላለሁ። ለጊዜው ግን ውረድ እያልኩ ጸጉሬን እያጎፈርኩ ታጋይ መሆኔን፣ ተቃውሞ ላይ መሆኔን፣ ለሚሊዮኖች ድምፅ እየሆንኩ መሆኔን፣ ጦርነት ማወገዝ መሆኔን፣ ጦረኛው ስርዓት ሀገር እያጎሳቆለ ኢኮኖሚውን በሙሉ በጦርነት ላይ እያዋለ ህዝብ እየተቸገረ ነዳጅ ማቅረብ አቅቶት ሀገሪቱን ችግር ውስጥ እየከተተ መቀጠል የለበትም። ስለዚህ ውረድ ነው። አይታችኋል የነዳጅ ሰልፍ እንደዚህ ስንትና ስንት ዙር እንደዚህ ተሽከርክሮ ሚስ ማኔጅመንት፣ የማኔጅመንት ችግር ነው። ሁሉም ሀገሮች እኮ ተመሳሳይ ነው ችግሩ አይደለም። ከኢትዮጵያ በመኪና ብዛት የአፍሪካ ሀገሮች በሙሉ ይበልጧታል አይደለም። ኬንያ፣ ኡጋንዳ፣ ምናምን ታንዛኒያ ከኢትዮጵያ የማይበልጥ እኮ የለም። አንድም የነዳጅ ችግር የለባቸው። ቢካውዝ ሪስፖንስብል የሆነ መንግስት አለ። መጠባበቂያ ብሎ ክምችት የሚይዝ በእርግጥ የተያዘውን ቸብችቦ ጨርሶ ነው። ቸብችቦ መጠባበቂያ የተባለውን በሙሉ ያለፈው ስርዓት ከመለስ ጀምሮ ማጠራቀሚያ ውስጥ መጠባበቂያ ክምችት ተብሎ የተቀመጠውን ዴፖዎች አሉ በየቦታው ባይዘወይ አዲስ አበባ አለ፣ ወላይታ ሶዶ ላይ አለ፣ ወደ ኮምቦልቻ እንደዚህ ሌሎች ቦታዎችም አለ በየቦታው። ሶ ያን በሙሉ በላው፣ ሸጠው፣ ቸበቸበው። ከዛ አጣብቂኝ ውስጥ ሀገሪቱን ከተተ። ሰው መውረድ አለበት። አብይ መውረድ አለበት ስንል ብዙ 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 ተቆጥሮ የማያልቁ ምክንያቶች አሉ። ተቆጥሮ የማያልቁ ሁላችሁም ይሄንን ትረዳላችሁ ብዬ አስባለሁ። የቱን ዘርዝረ የቱን ትተዋለ? ግን እኔ አሁን አንዳንድ ሰው ምንም በቃ አእምሮን ደፍኖ የማያየው ከትምህርት ገበታ ውጪ የሆኑ የአንድን የብዙ ሀገራትን ፖፑሌሽን የሚያክል ህዝብ ትውልድ እየሞተ ነው ማለት እኮ ነው። 3 ዓመት 4 ዓመት 6 ዓመት ትምህርት የለም። ምን እየሆነ ነው? አገር መሞት እኮ ከዚህ በላይ መሞት አለ እንዴ? አገር እኮ እየሞተች ነው። በቃ የተማረ ዜጋ ነገ ስራ የሚሰራ ነገ ሀገር የሚያስተዳድር አካል የላትም ማለት እኮ ነው። ቫኪዩም ነው እየተፈጠረ ያለው። ስለዚህ ውረድ ማለታችን ይቀጥላል። ውረድ 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 መውረድ አለብህ። ተገደ ትወርዳታለህ። ስለዚህ በየቦታው ህዝባዊ እምቢተኝነት እየተጧጧፈ ነው። ይሄንን በተደራጀ አግባብ ሁሉም ቦታ ዜጎች ማድረግ አለባቸው። አዲስ አበባ ላይ አፈናው እስራቱ ቀጥሏል። ብዙ ሪፖርቶች እየወጡ ነው። ኖ አታስረኝም፣ ኖ አትገለኝም፣ ኖ እኔንም እሰረኝ የሚል ትውልድ እየተፈጠረ ነው። ምንም ማይፈራ ፊት ለፊት ቴዲኮ አዲስ አበባ ሆኖ ነው በዚህ በሚያክል ድፍረት ራሱን ህይወቱን ለህዝብ ሲል ምንም የመጣውን እቀበላለሁ ብሎ ነው በጀግንነት። ለዚህም ነው ህዝቡ በከፍተኛ ሁኔታ አድናቆቱን እያሳየ ያለው። ስለዚህ የውረድ ቻሌንጅ ቀጥሏል። አብይ አህመድ ኢትዮጵያውያንን እያጎሳቆለ ዜጎችን ስርዓት አድርጎ ጦርነት እያካሄደ በዚህም በኩል ገዳዩም ኢትዮጵያዊ ሟችም ኢትዮጵያዊ ወንድም ከወንድም ጋር እያፋጀ ወደብ ላስመልስ ነው እያለ ወደቡም የለ
ወደብ ብሎ በወኔ ወደ መከላከያ የሚገቡትን ሰዎች እየወሰደ አማራ ክልል ልክ አማራ ክልል ጦርነት አደርጋለሁ ቢል ሰውን መመልመል ስለማይችል ወደብ ይላል። ትግራይን ወጋ ነው ብትል ኖ ወገኔን አትወጋም አልፈልግም እዛ ጋር እኔ አልገባም እንዳይል ኤርትራ ወደብ ላስመልስ ነው አሰብ ላስመልስ ነው ይልና ስንት ዙር መለመለ። ነገር ግን አሰብ ለምን አልሄደም? አይደለም አይሄድም፣ አይችልም፣ አቅሙም የለውም። ወታደር የሚመለምለው የአማራ ወንድም ለማጥፋት ነው፣ የኦሮሞ ወንድም ለመግደል ነው፣ የትግራይ ህዝብን ለመጨፍጨፍ ነው እንጂ የወደብ ጉዳይ አይደለም። የኢትዮጵያን ህዝብ የልብ ትርታ የወደብ ሴንሲቲቭ እንትን እንደሆነ ስለሚያውቅ ኢትዮጵያውያንን ሚሊቴሪ ወጣቶች ልንገራችሁ፣ ሚሊቴሪ ውጭ ሆናችሁ እንደምታዩ አይደለም። አንዴ ከገባህ ገባህ ነው እናቴ። ምንም ማውጫ የለውም፣ ወለም ዘለም የለም፣ ለምን የሚባል ጥያቄ የለም። አድርግ ነው። ሀ አለቃትህ ትክክል ነው። አለቃ ይሳሳትም አመሮሃ ቢሳሳትም ሀን ተመልከት ይላል። የሚሊቴሪ ህግ ነው በተለምዶ የሚባል። ሀ አለቃ ይሳሳትም አለቃ ሁሌም ትክክል ነው። አመሮሃ ቢሳሳትም ሀን ተመልከት የለም። ከገባ በኋላ አንዴ ገባ እንጂ አንተ አትወስንም። አንተ በምክክር በውይይት በድርድር አይደለም። አድርግ ነው ታደርጋለህ፣ ግደል ነው ትገደል፣ ተኩስ ነው ዘለ ግባ ነው ትገባለህ፣ ፈንጂ ላይ ርገጥ ትረግጣለህ። እሱን እኮ ነው የማታውቁት። መጀመሪያ ከገባችሁ በኋላ ነው እንጂ ከውጭ አይመስላችሁም አይደል? ያ ሚሊቴሪ እንደዛ ነው። ምንም አሰብ የለም፣ ምንም ወደብ የለም፣ ምንም የባህር በር የለም። ያለው የአማራን ህዝብ መጨፍጨፍ፣ የትግራይን ህዝብ መጨፍጨፍ፣ የኦሮሞን ህዝብ መጨፍጨፍ። ያንን የሚጨፈጭፉትም ከወላይታ፣ ከሲዳማ፣ ከጋሞ፣ ከከፋ፣ ከዳውሮ የሚጋዙ ሆን ተብሎ ባይ ዲዛይን ስራ እንዳይኖራቸው የተደረጉ ወጣቶች ናቸው። እንዳይማሩ የተደረጉ ወጣቶች፣ ዩኒቨርሲቲ እንዳይገቡ የተደረጉ ወጣቶች፣ ፋብሪካ የስራ እድል እንዳይፈጠር ሆን ተብሎ የተከለከሉ ወጣቶች ሄዶ እንዲማገዱ ነው። ጦርነቱ በሁለት መልኩ ነው። እዛ ጦርነት በሚካሄድበት ቦታ ላይ መሰረተ ልማቶችን ያወድማል፣ ህዝቦችን፣ ሰላማዊ ሰዎችን ይገላል። ከዛ ውጪ ያሉ ሰዎች ደግሞ ከመላው ኢትዮጵያ ተጠራርቶ ተሰብስቦ ታፍሶም ሆነ ተታሎ ሄዶ ይሞታሉ። መሞትም የለባቸውም፣ መግደልም የለባቸውም። ኖ ሪል ኮዝ ይሄ ነው የሚባል አሳማኝ የሆነ ምክንያት በሌለበት ሰው ዋጋ መክፈል የለበትም። መሞትም የለበትም፣ መግደልም የለበትም። ለጭቁን የብሔር ብሔረሰቦች ልጆች ራሱን የቻለ ሰፊ ዝግጅት በማድረግና በሚገባ አድሬስ አድርጌ ጥሪ ለማድረግ በሰፊው እመለስበታለሁ። ለምን መዋጋት፣ ለማን መዋጋት እንዳለባቸው፣ ለምን መዋጋት እንዳለባቸው፣ ምን እያተረፉ ነው፣ ምን እያጡ ነው የሚለውን ነገር በዝርዝር እንወያያለን በሰፊው። ይህንን ሀሳብ የምትከታተሉ ሀሳቡን ሼር አድርጉ። ሀሳቡን የምትገዙ ኬት ከተማና የት ሀገር ሆናችሁ ይህንን መልእክት እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልኝ። በሜሴንጀር መልእክት ብትልኩልኝ መረጃዎችን መለዋወጥ እንችላለን። ሀሳቦችንም ሼር ማድረግ እንችላለን። የተደራጁ ጠቃሚ የሆኑ ገንቢ ጥያቄዎች ካሉ
ሰነዶችም ካሉ በሜሴንጀር መላክ ትችላላችሁ። ዲስከስ እናደርጋለን። እኔ ኢሚዲየትሊ ኮሙኒኬት አደርጋችኋለሁ። በጣም ትክክለኛ ጠቃሚ የሆኑ ሀሳቦችን ኮሜንት ላይ ብታሰፍሩ እንማማራለን። እኔ ብቻ አይደለሁም፣ ኮሜንት ስር ገብቶ ብዙ ሰዎች ሀሳብ እየተለዋወጡ ነው፣ እየተማማሩ ነው። ይሄ በጣም ጠቃሚ ነው፣ መቀጠል ያለበት ነው። በርቱ እላለሁ። ከዛ ውጪ ግን በሁሉም ቦታ ያላችሁ፣ አረብ ሀገር ያላችሁ፣ አውሮፓ ያላችሁ፣ አሜሪካ፣ ካናዳ ያላችሁ፣ አውስትራሊያ ያላችሁ፣ ሳውዝ አፍሪካ ያላችሁ፣ የተለያየ ቦታ ያላችሁ ወገኖቼ ይህንን ሀሳብ ሼር በማድረግ ብዙ ቦታ እንዲዳረስ አድርጉ። ይሄ የሞት የመቅሰፍት የችጋር የጉስቁልና መንግስት መወገድ አለበት። ዛሬም ኢትዮጵያን ከብልጽግና ጉዟችን ማንም አያስቆመን የሚል ነው። የትኛው ብልጽግና? ብልግና ነው። እኛ የምናየው ብልግና ነው። የትኛው ብልጽግና? ብልግና ውረድ ውረድ ውረድ፣ ብልግና ውረድ። ይህም ብልጽግና ነው የምታወራው? ብልጽግናን መልከጥፉን በስም ይደግፉ እንደሚባለው ብልግናን ብልጽግና፣ ጉስቁልናን ብልጽግና። ጉስቁልና ውረድ ውረድ ውረድ። የውረድ ቻሌንጅን ተቀላቀሉ። እያንዳንዳችሁ በምትችሉት ኮንትሪቢዩት አድርጉ። ውረድ የሚል ሃሽታግ አብይ ማስት ዳውን፣ አብይ ማስት ዳውን የሚል እንግሊዝኛ ሃሽታግ እየተጠቀማችሁ ማናቸውንም ጠቃሚ ሀሳቦችን ከዛ ሃሽታግ ጋር አብራችሁ ካሰፈራችሁ፣ ፖስት ካደረጋችሁ ይደርሰኛል፣ አየዋለሁ፣ ኮሙኒኬት እናደርጋለን። አይ ታንክ ዩ ቬሪ ማች። ቴንክ ዩ። በጣም ወዳችኋለሁ። በጣም ከኔ ጋር ስለቆያችሁ አመሰግናችኋለሁ። በቅርቡ ተመልሼ እመጣለሁ። ሀሳቡን የምትገዙ ሰዎች ሼር አድርጉ። አሁን ሳትወጡ ሼር አድርጉ። ሼር በማድረጋችሁ የምታጡት ነገር የለም። ለኢትዮጵያ ሕዝብ ትልቅ ውለታ ነው የምትውሉት። አብይ መውረድ አለበት። ውረድ የምንለው በብዙ ምክንያቶች ነው። በየዕለቱ በየጊዜው እንደዚሁ እየተገናኘን መውረድ ለምን ውረድ ለምን እንደሚጠቅም እንደዚሁ ዲስከስ እናደርጋለን። ታንክ ዩ ሶ ማች።